በቀን ሁለተኛ ነው ብለሽ አይደል እንዴ መጣሽው? ለኔ አዝናለኝ ነው። እኔ ለትዳራችን ማድረግ ያለብኝ ነው ያደረኩት። ቆይ ምንድነው ችግር? ኧረ እባክሽ ቤት ውስጥ እንግዳ ያለ እንደዚህ አትጩሂ። እንግዳ ስለነበር ነው እንደዛ አሻማቃ ወደ ቤት ያስገባኸኝ? አሁን በቃ አትጩሂ፣ ግቢና ተኚ። ቆይ እኔ በመስራቴ ደስተኛ አይደለህም እንዴ? አብረሻችሁ የምትሰሪ ሰዎች ጤነኛ እስካልሆኑ ድረስ በጭራሽ ደስተኛ ልሆን አልችልም። በመሸለሜ ቀንተ ነው? ቆይ አሁን አንቺን የሸለሙሽ በስራሽ ይመስልሻል? እናስ ምን አለ ስንተዋወቅ ባንናናቅ አለ ሰውየው። እሺ ቆይ ከኔ ምንድነው የምትፈልገው? ከአንቺ ምንም ነገር አልፈልግም። እና ምን ልትሰራ አሰብክ? ለአሁኑ እንኳን የተወሰነ ልረፍና ከዛ በኋላ አንዳንድ ነገሮችን እሞክራለሁ። ብዙ መቀመጥ በዘን ያደርጋል። የማትገኝበት ቦታ እንድትገኝ ያደርጋል። ይቅርታ አልገባኝም። ምን ለማለት ፈልገህ ነው? ያው ስራ ጀምር ለማለት ያክል ነው። ወዴት ልትሄድ ነው? ደበረ እንዴ? ምን? አይ ከለመድከው አንፃር ከተማው ምናምን ካልተመቸ ብዬ ነው። እና ትቀይሩልኛላችሁ? ምን? ሌላ የተሻለ ከተማ ማለት ዳጊዬ በጣም ጥሩ ሰው ነው። ከሱ ጋር ሰውን ነፃነት ይሰማኛል። አይ ዳጊ ደህና አደርክ ያሬድ? ኢሜል ያደረኩልሽን አላየሽውም? አስቸኳይ ስለሆነ ቼክ አድርጊ። ስለ ትላንቱ በጣም ይቅርታ። አስቸኳይ ነው። ቶሎ ስሪና ላኪልኝ። ሄለን ምንድን ነው ያደረግሽው? ምንድን ነው ያደረግኩት? ምን አይነት ቅሌታም ሰው ነኝ በፈጣሪ። ሄሉ ደህና ነሽ? ደህና ነኝ። ምንም አልሆንሽም? ምንም አልሆንኩም። ቆይ ምን እያደረግሽ ነው? እንዴ ተቆርጥሽ ከሆነ ብዬ ነው። ምንም አልሆንሽም? ምን ሆኜ ነው የምጎዳው? ዳግም አልደበደበሽም? ለምንድን ነው የሚደበድበኝ? መደብደብ ደስ ስለሚለው ነው። ዳጊ እንደዛ ያደርግ። ኧረ እባክሽ ስለ ዳግም ለኔ ልትነግሪኝ ነው? ቆይ ዳግምን ከዚህ በፊት ታውቂዋለሽ እንዴ? አይ ማለቴ ትናንት ስልክ ካወራሁት በኋላ ድምፁ የሆነ የሚያስፈራ ነገር ነበር። ተይው እባክሽ፣ ምን እንደሚሻለኝ አላውቅም። ያሬድ ጭራሽ ሊያናግረኝ አይፈልግም። እና በዛ ሁሉ እንግዳና ሰራተኛ ፊት ተሸላሚ የነበረችው ልጅ ቀርታ እንደ ክብር እንዲቆጥሮ ነበር የፈለግሽው? ምን ማድረግ እችል ነበር? እኔ እኮ ለብሼ ወጥቼ ነበር። አንቺማ እውነት አለሽ። ሁሉም የሚረዳሽ በአንቺ መንገድ ያለፈ ብቻ ነው። አንቺም እንደኔ ነበርሽ እንዴ? ወይስ አልተረዳሽ? አይ እንደሱ ማለት እኮ አይደለም። ወይ ሄሉ በቃ አታስጨንቂ። ልክ ሰው እንዴት ነህ ፍዬ? አለው እግዚአብሔር ይመስገን። እንዴት ነሽ? አለሁልህ። ዳጊ እኮ ይፋ ከተማውን ያስጎበኛል ሲለኝ ወደ አንተ እየሮጥኩ መጣሁ። እንደው ያክብርልኝ፣ ክብረት ይስጥልኝ። እውነት በእውነት አንተ ይገርማል እኮ እኔ ከጃንሆይ ጊዜ ጀምሮ እኮ ነበር ቤተሰቦች ያስጎብኝ ነበሩና ምንም እንዳታስቢ የፈለግሽበት ቦታ ወስድሻለሁ። እኔ ግን ይቅርታ አድርግልኝና ዳጊ የሚያወራቸው ነገሮች እየገቡኝ አይደለም። ቆይ ሁሌም እንደዚህ ነው ወይስ እኔ ያጠፋሁት ነገር አለ? ኧረ እባክህ እሱ የመጀመሪያ ዲግሪውን በፍልስፍና ምናምን ነበር መያዝ የሚፈልገው። ምንም እንዳታስቢ፣ ካንቺ ጋር ምንም የሚገናኝ ነገር የለውም። እኔ የምልህ እና አሁን አንተ ምን አሰብክ? ስለምን? እዚህ የመጣሁት ለስራ ነው ምናምን ብለኝ ነበር አይደል? አዎ፣ ግን ደግሞ ከመጣሁ በኋላ ማድረግ የምችላቸውን ነገሮች ሳስብ ማሰቢያ ጊዜ እንደሚያስፈልገኝ ተረዳሁ። ኦ እንደዛ ከሆነማ በቃ ጦርነቱ ከባድ ነው የሚሆነው። የምን ጦርነት? ለነገሩ ተው በቃ አሁን እየታረቁ ነው። እንደዛ የሚባል ወሬ አለ። እነማን? የሩሲያና የዩክሬን ጦርነት ነው። አንተ ደግሞ የባሰ ግራ ታጋባኛለህ እንዴ? ይልቅ አሁንም ወስድ ቆንጆ ቦታ አለና እንሂድ። በቃ ሰዎች እኔ ገብቼ ልረፍ። ትንሽ አትጮቱም እንዴ? አይቶ ይረፍ። የደከመ ሰው ማረፍ አለበት። ባይሆን ይፋ የማናግርህ ጉዳይ አለ፣ እደውልልሃለሁ። ኧረ ሳስም ደውልልኝ፣ ችግር የለውም። እንዴ
ቆይ ከመቼ የልብ ጓደኛው ናችሁ? አረ ናቲ በእናትህ አሪፍ ልጅ ነው። አንተ እኮ ዝም ብለህ ነው። የማደርገውን ነገር ነው ያውቃለሁ። እኔ የምለው ቆይ አንተ እዚህ ቤት የምትውለው እሱን ለመጠበቅ ነው እንዴ? ቆይ ምን እንዳሰበ እኔ በምን አውቃለሁ? አረ እባክህ እንዴ! ልጁ በቃ ሰርቶ ራሱን መለወጥ የሚፈልግ ልጅ ብቻ ነው። አይመስለኝም። ታዲያ ቆይ እስከ መቼ ነው እዚህ ቁጭ ብለህ ሄለንን የምንጠብቃት? እሱማ ስራ አግኝቶ ሊወጣ ነበረ፣ ግን የሚሰራው ስራ በኦንላይን ስለሆነ ቤት ተቀምጦ ነው የሚሰራው። እሺ እና ምን ተሻለ? ተከራይተን እንወጣለን። የምርህ ነው? መቼም ሄለንን እዚህ ቤት ከወንድ ጋር ብቻዋን ጥያት አልወጣም። ሄለንን ከራሴ በላይ እምነት አለው ነው ስትል ነበር። አዎ፣ አሁን ግን ሳልሳሳት አልቀርም። እናቴ የምትነግረኝ ነገር በሙሉ እውነት ነው። ጭራሽ አንተ የማታውቀው ብዙ ነገር አለ። እስቲ እባክዎትን አንዱን ይንገሩኝ። አሁን ጊዜው አይደለም። ዳግም በፈጠረ ይቺን ምስኪን ልጅ በጥርጣሬ አታሰቃያት። ማታ ያሬድ ጋር ለብሳ ልትሄድ የነበረውን ልብስ ብታይ አንተ እንደዛ አትልም ነበር። ፌቨን ነግራኛለች። ያሬድ ጋር ሳይሆን የድርጅቱ ዓመታዊ። በቃ እባክህ አታብራራልኝ። ሁሉንም ነገር ራሴ ያውቀዋለሁ። ታዲያ ብዙዎቹ እኮ ከትዳር አጋራቸው ጋር አብረው ይሄዱ ነበር። በጭራሽ አይደለም። ተው አይደለም እባክህ፣ በፍጹም። በሰላም ነው? ግን ቀኑን ሙሉ ጠፋሽ እኮ። ዛሬ አለቃዬ ደህና ስላልነበር ምንም አይነት ስህተት ላለመስራት እየሞከርኩ ነበር። ይሄ ባለፈው የመጣ ሰውዬ ነው አይደል? አዎ ያሬድ። እና ምን ልሆን ነው የሚለው? አለቃ አይደል እንዴ? እንደ አለቃ መሆን እኮ መብቱ ነው። ምን ያከብዳል? ቆይ እሱ ሰውዬው እኮ ፌቨንን አያፈቅራትም። እኔ አንተ ለምን እንደጠመድኩላን ያልገባኝ። አንቺ ደግሞ አሁን ማን ስለ ፌቨን አነሳ? ግልጽ ነው። መቼስ የማታውቀው ሰው ላይ ቆጣ ቆጣ የምትለው ለእኔ አስባ አይደለም። ለማን እንደማስብም የሚመርጥልኛል ለማለት ነው። ለማንኛውም እሱን ተወና ውሎ እንዴት ነበር? ኤፊ በጣም በጠሰው ነው። ሙሉ ከተማውን ነው የዞር ነው። ምንድን ነው የሚያዞራችሁ? ቆይ የጠፋባችሁ ነገር አለ እንዴ? ያው አሪፍ ነገር ለመጀመር እኮ ሙሉ ነገር ማየት አለብን። እንግዲህ እንደተመቸ ቢሮ እኮ ልመጣ ብዬ ያው አንቺ እንዳትመጣ ስላልሽኝ እና በአንድ ቀን ናፍቆቱ ገደለ። እንዴት ናት በእናትሽ? እኔ ምን ቤት ነኝ? ቆይ ራስ አስደውላትም እንዴ? መደወል አልፈለግኩም። ይመች። ምንድን ነው ግን ካለቃሽ ጋር ልጣላሽ? ኧረ አልተጣላንም። ያው ፕሮግራሙ ላይ ስላልተገኘው አኩርፎኝ ነው። ቆይ ለምንድን ነው ያልተገኘሽው? በልበል አሳ ጎድጓዱን ክብኝ። ምንም በቃ ዝም ብዬ እንዲሁ ነው። የተፈጠረ ነገር አለ? በቃ በዚህ ሳምንት ቤት ተከራይተን መውጣት አለብንሽ። ምን ማለት? በቃ ከዚህ ቤት እንወጣለን። ወዴት? ወደ ሌላ ቤት ነዋ። ዳጊ ግን አስበህበታል? 1000 ጊዜ እኮ ጠይቄ አይሆንም ብለኸኝ ነበር። በቃ አሁን ግን ጊዜው ደርሷል። የምርህን ነው? ግን አስበህበታል? አዎ ብዙ ጊዜ አስቤበታለሁ። ታዲያ አብረን እንድናስብ ለምን አልነገርከኝ? ምንም ከዚህ በላይ ማሰብ አያስፈልግም። ሌላ የተሻለ አማራጭ የለንም። ለምኑ ነው አማራጩ? እንግዲህ በቃ ቤት ውስጥ እንግዲህ አለ። ከዚህ በላይ ብዙ አናወራ። እሺ ዳጊ፣ ብሩን ግን ከየት ነው የምናመጣው? የምኑ ብር? የቤቱ ክራይ፣ የቤቱ እቃዎች፣ እዚህ ስንኖር የሌሉብን ወጪዎች። ቆይ ስንወጣ እንዴት ነው የምናደርጋቸው? ዳጊ። አቤት። ምን ሆንክ? ምን እያወራን ነበር እንዴ? ስለ ወጪዎቹ ምን አሰብኩ ብዬ እኮ መልስን እየጠበቅኩ ነበር። ግን ደህና ነህ? አንቺ አይደለሽ እንዴ ነው ጠያልሽ ጠይቂኝ የነበረው? ቆይ ምን አስበሽ ነው? እኔማ እዳው ስላልነበረብኝና ያው ከደሞዜ አንተም ደግሞ በሳቱ ገቢ ስለምታገኝ ብዬ ነው። ቆይ የእዳው ጉዳይ አለ እንዴ? የት ይሄዳል? ቆይ ያን ሁሉ ብር እንዴት አድርጌ ይከፍለዋለሁ? ደግሞ አንተም አሁን ስራ እየሰራህ አይደለም። እንዴት ነው ወጪዎቹን የምናደርጋቸው? በቃ ምንም ችግር የለውም። ገንዘቡን ይፈልጋለሽ? እርግጠኛ ነህ ዳጊ? አዎ እርግጠኛ ነኝ።
ምንድን ነው እየተካሄደ ያለው? ቆይ አንተ አበረርከው እንዴ? ግድ ነው። ቆይ ቤት ስለቀየርክ ችግሩ የሚፈታ ይመስላል? እንደዛ ካልሆነማ ከባድ ነው የሚሆነው። እሱም አሁን ከባድ ነው። ስማኝ፣ አሁን ያለው ችግር ምን መሰለህ? እኔ እኮ ስለ ችግር ለማውራት አይደለም ያገኘሁህ። ያው ችግሩን ለማወቅ ለመፍትሄው 50% መጓዝ ነው ሲባል ስለሰማሁ እኮ ነው። እሺ የእኔ ችግር ናቲና ያሬድ እንደሆነ አውቃለሁ። እሺ መፍትሄው ምኑ ጋር ነው? አንተ ግን በቃ ከመፍትሄው 150 ሜትር ርቀሃል። ሌላ አንተ መፍትሄውን ከመንገር እኮ ሌላ ችግር መፍጠር ይቀላል። አሹፍ አንተ ምን አለብህ? ያልተነካ ግልግል ያውቃል አለች አያቴ። ለማንኛውም እኔ የምፈልገውን ብድር ብቻ ነው። እንዴት ብለህ ብድሩን ልከፍል? እሱን ደግሞ እኔ ልጨነቅበት። ምኑ ላይ ነው የምትጨነቀው? ብድሩ እንዴት እንደምከፍለው ነው። 20 ብር ነው እንዴ አንተ ብትበደር? ሁሉም አበዳሪ እኮ ተያዥ ይፈልጋል። ይኸውልህ ማን እኔ እንደዚህ አይነት ብድር ሲሆን ዝም ብሎ በቃ የሚያበድረኝ ሰው ነው የምፈልገው። እንግዲህ በቃ በቅርቡ ከሩቅ ምስራቅ ሀገር የሚመጣ አንድ ባለሀብት አለ። እሱን እናወራዋለን። ቀላል ነው ማለት። ቆይ መቼ ነው የሚመጣው? አላወኩም፣ ግን በቃ በአጭር ጊዜ ውስጥ ይደርሳል። በዚህ 10 ዓመት ውስጥ ምናምን። አንተ እየቀለድክ ነው እንዴ? ወዳጄ፣ የትኛውም ሰው ሆነ ተቋም ይህን ያክል ገንዘብ ያለ ተያዥ ያበድራል። ነገሩን ማሰብ መቻል አለብህ። እኔ ቀልድ ነው ያዝከው አንተ። ይኸውልህ እኔ የምፈልገው የተወሰነ ገንዘብ ብቻ ነው። እንዴት እንደማባሰው ራሴ ያውቃለሁ። በልበል በሌላ ጣጣ ውስጥ እንዳትገባ። ያለብህ ጣጣ ይበቃል። ሊያሳብደኝ ነው። ዳጊ ወዴት ልትሄድ ነው? እመጣለሁ። መጣሁ። እሺ በጣም እያመመኝ ነው ዳጊ። በቃ እመጣለሁ አልኩሽ እኮ ዳጊ። በጣም እያመመኝ ነው። ሆስፒታል መሄድ አለብኝ። በቃ እንደዛ ከሆነ ገንዘብ ይዤ ልመጣ ነው። እሺ እኔ ጋር አለ፣ ችግር የለውም። ለእሱ አይደለም አዲሱ ቤታችን ነው። ዳጊ በቃ ለውቤ ልንገራትና እሷ ይዛሽ ትሄጃለሽ። እኔ እመጣለሁ። እሺ ወይኔ ሄለን። እሺ እትዬ እንዳሉኝ አደርጋለሁ። አሁን የምታረጊውን ነገር ተሽሄል ወደ ሕክምና ቦታ ወስጃት። ትልቅ ሰው አይደለችም እንዴ? ራሷን ችላለች። አሁን ለክርክር ጊዜ የለኝም። እሺ አንቺ አርፈሽ ስራሽን ስሪ በቃ። አረ ምን በወጣኝ እኔስ እንዴ። ከዚህ በኋላ እንዳልኩሽ ነው የምናደርገው። እሱማ ከሆነ ጥሩ ነበር፣ ግን ዳግም እሺ ብሎ ክፍለ ሀገር ሄዱለታል። ወዶ ነው። ሴቶች የፈለጉትን ሰው በግድም ቢሆን እንዲህ የሚያገቡበት ባህል መኖሩ ግን ደስ ይላል። እሱን በኋላ እናወራለን። ራሽን አዘጋጁ። አረ በደንብ ነው መዘጋጀው። አዎ እኔም ብዙ ብር ነው ያዘጋጀሁት። እርሱ ባይኖሩ ግን ምን ሆን እንደነበር ማሰብ ራሱ ይከብደኛል። እናቴ አልተነሳም እንዴ? አልተነሳም። ያው ክፍሉ ጋር ደም እንዳለ ነው። ሄሎ ሄሎ፣ የቱ ነሽ ነው? ዳግም ወይ የሆነ ሰው የለም? እሺ ለያሬድ ነግሬው እመጣለሁ። ዴ ካልነገርኩት አይፈቅድልኝማ። እሺ ሌላ ምክንያት ፈጥሬም ቢሆን እመጣለሁ። ተኝታል አልተባለም ነበር እንዴ? በጧት እኮ ነች ቦታ ደርሼ የመጣው። ጥሩ። ዳግም ውስጥ የለም እንዴ? ደግሞ ሄለን ውቤን ደጋግማ እየጠራቻት ነው። ውስጥ የለችም? ውቤ እኮ በጣም ብዙ ስራ አለባት። ለዛ እኮ ነው። ቢሆንም ግን እንደዚህ እየጠራቻት ብትመልስላት ጥሩ ነበር። ልጅ ተዋቸው፣ እነሱ ሴቶች ናቸው። ማለት እንዴት? ተዋት ልጄ፣ ይህ የቤተሰብ ጉዳይ ነው። ጥሩ። ክፍሌ ገብቼ መጣሁ። እሺ ሄሉ አመመሽ እንዴ? ናቲ ተናደርክ? ወዴት ለመሄድ ነው? መጸዳጃ ቤት እንኳን እኮ መሄድ አቃተኝ። ቆይ እኔ ግማሽ መንገዱን አግዝሻለሁ። ከዛም በኋላ ውቤ ትመጣለች። ቀስ በይ። ሄሎ ምንድን ነው? ደህና ነኝ ፊቢ። ቆይ ልደግፍሽ።
በቃ እኔን ከፈለጋችሁኝ ሳሎን ሳይጋር እኔ የምልህ ቆይ ገንዘቡን አገኘህ እንዴ? እባክህ ምንም አይነት ገንዘብ ማግኘት አልቻልኩም። ከሁሉም ነገር በላይ እኮ አሁን ለሚያሳስበው ብሩን ሳትከፍል መቅረት ስትችል ነው። አሁን ገንዘቡን ላግኝ እንጂ በኋላ ማድረገው ነገር በደንብ አውቃለሁ። ዳግም ዛሬ በቁም ነገር ነው እያወራው ያለሁት። እባክህ በቃ ከሄሉ ጋር ተነጋገርበት። ቆይ ከሷ ጋር መነጋገሩ ለምን አስፈለገ? አንተ ቆይ እንዴት ነው የምታስበው? አሁን ሄልን ከዛ ቤት መውጣት አትፈልግም። ለምን? ያው ናቲኗ ምክንያቷ። ዳጊ እየቀለድኩ ነው በለኝ። ለምንድን ነው የምቀልደው? ዳግም ሄለን እኮ ስለምትወድህ እናትና አባቷን ትታ አንተ ጋር የመጣች ሚስትህ ናት። እንዴት ነው የምታስበው? ሄለን ተቀይራለች። ባትቀየር ኑሮ እንውጣ ስላት በጣም ደስ ይላት ነበር። እሱንም አንተ እንዳበላሽው ታውቃለህ። ቆይ ደግሞ እኔ ምን አድርጌ ያበላሽሁት? እንውጣ ባለች ሰዓት አልወጣህም። አሁን ደግሞ እንደምታውቀው ወደ ውስጥ ነች። ምን አለበት ትንሽ ብትታገሳት? አሁንማ ምን አማራጭ አለኝ? እታገሳለሁ። ካልሆነ ለምን አትቆጥብ? አንተ ታሹፋለህ እንዴ? እየቀለድኩ አይደለም። ቆጥብ በቃ። እንዴ ምንድነው? ራስን ግዛ እንጂ። ሰሞኑን ዳግምና ሄለን የጦፈ ጸብ ውስጥ ይመስላሉ። ይህን አጋጣሚ ደግሞ መጠቀም አለብኝ። የሄለንን ደካማ ጎን ስለማውቀው በቅርቡ ለቀድ ትሄድ ነው ማደርጋት። ምን ፈለግሽ? ምን አለሽና ምን እፈልጋለሁ? ምንም ካልፈለግሽ ክፍሉን ለቀሽ ውጪ። አረ እኔ ከመውጣ አንቺ ለምን አትወጪ? ምን ማለት ነው? ያው ጠፋ ስትይ የነበረው ዶክሜንት የቀሩት ወረቀቶች ከየት አገኘሽ? እሱ ምን አገባሽ? አሁን ቤቱን ለቀሽ ትወጫለሽ አትወጪ? እንዴት ነው ቆይ የሚያደርግሽ? እንዴትስ ቢያደርገኝ ትሰሚያለሽ? ቤቱ እኮ እንኳን አንቺ ዳግም አይደለም እትዬ ደግሞ የሚፈልጉት እኔና ዳግም ማጣመር ነው። አንቺ ነሽ እንጂ መሀላችን ገብተሽ መቀስ ይሆንሽብን። ምንድን ያልሽው አንቺ ስርዓተ ቢስ? እኔ የሚገርመኝ እኔና ዳጊ ያለን ፍቅር እያወቅሽ እዚህ መቀመጡ አይከብድም? ይህንን ነገር አታሳቢ ብያለሁ ነበር። ለምን ብሎ ነገር አለ እንዴ? እሺ አንቺን ካላስደሰተሽ አላነሳብሽም። አዎ ሄሉ ብቻዋን ናት። በቃ ግባ። ልክ ነሽ። ውቤን ብዙም ትኩረት አትሰጣትም። እኔ እሷ ጋር ብሆን ይሻላል። አዎ አንተ ብዙም አታውቀው ነገር አለ። ለማንኛውም ድጋሚ ካመማት ሆስፒታል እንወስዳታለን። በቃ እሺ እደውልልሻለሁ። ደውልልኝ። ቻው። ከዚህ በኋላ ከዳግም ጋር ምንም ነገር የቀረን አይመስለኝም። ከዚህ በኋላ አይታመንልኝም። ከዚህ በኋላ አያምነኝም። ምንም ነገር እንደ ድሮ አይደለም። በቃኝ፣ መሄድ አለብኝ። ይህንን ዶክመንት መልሳለሁ። ብሬን አወራርጄ የድርጅቱንም ስራ ለቃለሁ። በቃ ሩቅ አገር ሄጄ አዲስ ህይወት ጀምራለሁ። በምታገዘኝ ሴት እየተሰደብኩ፣ በአማቼ እየተገፋው፣ ከጓደኞቼ አይንሼ ምንም ባላጠፋሁት እየተሰደብኩ፣ ቆይ እንዴት እኖራለሁ? ውቤ። አቤት። ሄለን የት ሄዳ ነው? ሄለን ወጣች እኮ። የት ነው የወጣችው? ምን አውቅላታለሁ ብለህ ነው? አንቺ በሰራት ተናገሪያት። መላቀቂ አይነ ስብሽ እንዳላጠፋልሽ። ያ የባለፈው ሰውዬ መጥቶ ወስዷታል። የቱ? ያ ባለ ሀብቱ። እንዴ ምን እየሆንክ ነው? ትሰምኛለሽ? ከዚህ በኋላ ስለሄዱ አሉባልታ ነገር ስቶሪ እንዳልሰማሽ። ጨምላቅ። እስኪ ነገ ጠብቃት። ሰውን ይጠፈጥፈኛል።